አላህ Subhanahu Wa Ta'ala አያተል ከውን ተፈጥሯዊ መረጃዎችን እየጠቀሰ ባለበት ነበር በመሃል የቆምነው አያቱ ሳይተቃለል እና ሰዎች አእምሮአቸውን ቢጠቀሙ ግድ መጽሐፍ ማንበብ ብቻ አይደለም የውቀት ምንጩ እያለ ነው አላህ ተፈጥሯዊ መረጃዎችን ብታስተውሉ ራሱ ስለኔ የምንነትና ማንነት ይጠቁሟቸዋል በዙሪያችሁ ያሉ ፊደል ሳትቆጥርም ገበሬው ቁጭ ብሎ ይሄ የቆምኩበትን መሬት ማን ነው የፈጠረልኝ ብሎ ራሱን ቢጠይቅ ጌታን ያስተዋውቀዋል ከላይ ላይ የተደረደረው ሰማይ እንዳይወድቅ ያደረገው ያዘው ወይም ሲኩ ሰማን ተቃለ አርዲ ማን ነው ብሎ ቢጠይቅ መልሱን ያቀዋል በአእምሮ ማን ነው ይሄ ተሁሉ በላይ ኃያል የሆነ ኃይል አለ ማለትን ያቃል ማለት ነው ሌቱን እንዲነጋ የሚያደርገው ማን ነው ቀኑን እንዲመሽ የሚያደርገው ማን ነው ይሄን ሁሉ ፍጥረታትን የንም ጨምሮ የሚታይ የማይታየውን በየብስ በባህር ያለውን ማን ነው እንደዚህ የፈጠረውና ያሰራጨው ብለ ብትጠይቅ እኮ የዚህ ሁሉ መልስ አንድ ኃያል ጌታ አለው የሚለው የሆነ ነው የሚመጣው ይላል ምክንያቱም ከሱ ሌላ እኔ ነኝ ብሎ ራሱን እንትን የሚል ሰው የለም የሚረሽህ ሰው የለም እኔ ነኝ ማለት የሚቻል ቢሆን ኑሮ ደስታውን አይችሉትም ነበር እንደማይቻል አውቀው ግን እኔ ነኝ አላሉም እስካሁን ድረስ ማለት ነው እና እነዚህ ሁሉ ነገሮች በሚገባ በአንክሮ ብትመለከቷቸው እኮ ስለኔ የተጨባጭ መረጃ ናቸው ባለቤታቸውን ነው የሚያሳዩ ስለዚህ ዓለም ይባላል ዓለም የተባለው ለምን ምን አልዓላማት ነው ዓለም ምልክት ነው ጌታው መኖሩን ይጠቁማል ማንኛውም ፍጡር አንድ የተሰራ ነገር ትንሽም ነገር ብትሆን ትልቅም ነገር ብትሆን ከጀርባዋ የሰራትና ያዘጋጃት መኖሩን ትጠቁማለች ማለት ነው ይችን ነገር አሁን እዚህ ካየ ዝም ብላ በአጋጣሚ እንደዚህ ሆነ አልመጣችም ይችን የሰራት ባለቤት እንዳለ 100% እናምናለን ግን ማን ይባላል ይችን የሰራት ቢባል ሰውየውን ስሙላ እናቀው እንችላለን ማንኛውም ነገር ባለቤት አላት ማለት ነው ግን ግዙፉ ዓለም በሙሉ ሰማይ መሬትን የሚያህል ነገር ባለቤት አልባ ነው ማለት እንዴት ይቻላል ተከክሉ ነገር ባለቤት አለው እየተባለ እና ወበث فيها من كل دابة በዚህ በመሬታችሁ ላይ የተለያዩ እንስሳቶችን ፈጥሮ ያሰራጨ የሆነ ጌታ ነው ይላል ከዛስ ሌላ ወተስሪፍ الرياح ንፋሶችንስ የሚያሰራጨው ማን ነው ንፋስ የማይታይ የማይለይህ ነገር ነው ሁሉ ጊዜ አለ ግን ከተለያየ አቅጣጫ ነው አንዴ ተቀኝ በኩል ወደ ግራ ይነፍሳል አንዴ ተግራ ወደ ቀኝ አንዴ ተፊት ወደ ኋላ አንዴ ተኋላ ወደ ፊት ከተለያየ አቅጣጫ ንፋስን የሚያሰራጨው ማን ነው ንፋስ አለ መጀመሪያ የለም ንፋስ የለም የሚል ሰው ይገኛል አለ ባይታይም መኖሩ የማይካር ነገር ነው ማለት ነው ግን ይሄን ንፋስ ማን ነው የሚያሰራጨው ከተባለ እገሌ ነው ማለት ይቻላል እገሌ ሸሪካ ነው ማለት ትችላለህ ረብ العالمين ብቻ መሆኑን ነው የሚያሳየው ማለት ነው በየጊዜው በየወቅቱ በየአቅጣጫው ይቀያይረዋል ይለዋውጠዋል አንዳንዶቹ ተፈጥሮ ይላል ተፈጥሮ ምን ማለት ነው ብለውት ማብራሪያ ይሰጣል ተፈጥሮ ናት የምትቀያየረው ይላል ማለት ነው እሷ ራሷ መጅሁል ናት ማናት እሱ ስለ ፈጥሮ ታሪፍ አድርግልኝ ብትለው ተጨባጭ መረጃ አይሰጥም ሲሉ ሰምቶ ነው እንደ በባጋ ዝም ብሎ የሚደግም ወፍ አለ እኮ አንተ የምትለውን ነገር ያ አለቆቹ ተፈጥሮ ሲሉ ሰማ ተፈጥሮ ምንድናት ቢትሉ ግን አያውቅም ለራሱ እና ወበث فيها من كل دابة وتصريف الرياح ንፋሶችን ከተለያየ አቅጣጫ ወደ ተለያየ በተለያየ ጊዜ የሚያሰራጨውና የሚያነፍሰውስ ማን ነው ብለህ ብትጠይቅ መልሱ እኔ ከመሆን በስተቀር ማንም ሊመጣ አይችልም والسحاب المسخر بين السماء والارض በሰማያትና በምድር መካከል ደግሞ የሚግበሰበሰውና ወደ ተፈለገው አቅጣጫ የሚነዳው የዳመና መንጋስ ማን ነው የሚያስተናግደው ይላል ዳመና አለ በሰማይና በመሬት መካከል የሚታይ አዎን ይሽ ማን ነው ይሄን ዳመና የሚያሰራጨው ማን ነው የኢዳራ የሚያደርገው እንዲዘንብ እንዲ በቅጽበት አሁን በ5 ደቂቃ ውስጥ ምንም የሌለውን አገሩ ሁሉ ግጥም አድርጎ ይጨናነቃል በ5 ደቂቃ ደግሞ የት እንደገባ አይታወቅም ይሽ ማን ወሰደው ማን ነበር ያመጣው አላ ኩሊ ሸይን ቀዲር የሆነው አላህ ብቻ እንጂ ማንም አይደለም ማለት ነው እና በሰማያትና በምድር መካከል የሚለው ማንም ተታይ ሊደርስና ሊደግፈው ተላይ ደግሞ ሊያንጠለጥለው በማይችል መልኩ ባዶ ህዋ ላይ የሚያግበሰብሰውና የሚያስተናግደው እኔ እንጂ ማን ነው ይላል ለአያት እና እነዚህ ነገሮች እኮ ከልባችሁ ቆም ብላችሁ ብታስተውሉ
እያንዳንዳቸው ወሳኝና ተጨባጭ መረጃዎች ናቸው ቁሳዊ መረጃዎች ማለት ነው መረጃነታቸው ግን ለማን ነው የሚጠቅመው ሊቀውም ያቂሉን አእምሮአቸውን ተጠቅመው ነገሮችን ለመረዳት ፍቃደኛ ለሆኑት ለልግመኞቹ ሳይሆን ማለት ነው አቅላቸውን በሚገባ የሚረዱ ሰዎች ኪታብ ባያነቡም ይሄ ራሱ በቂ ነው እና ይሄን ምድር ያነጠፈው ተላይ ሰማይን የደረደረው በመሐከል ንፋስን የሚቀያይረው አይሮንትና ፀሐይን የሚያወጣው ጨለማን የሚተካው አንድ ጌታ ይሄን ሁሉ የሚዳኝ ነው የዓለም ባለቤት መሆን ያለበት ብሎ ለመደምደም አቅላላቸው ሰው እነዚህ ተጨባጭ መረጃዎች ናቸው ይላል ግን እነዚህ ሁሉ መረጃዎችን ትተውና ረስተው ጌታ እንዳለና እንደሌለ የሚጠራጠሩና የሚደናበሩ ካሉ አቂልነን እንኳን ቢሉ አቂል አይደሉም በኔ ሚዛን ይላል አላህ Subhanahu Wa Ta'ala አቂል ከሆኑ አቂል የሆነ ሰው ይሄን ይያየ ጌታ የለም ብሎ ሊተከራከር ሊጠራጠርም አይገባውም ወይም ደግሞ ጌታ ብቸኛ አምላክ ሊሆን አይችልም ሊሉ የሚችሉት ሁሉ خلل في عقولهم አእምሮአቸው ላይ ችግር አለባቸው እነሱ እንኳን ጤናማ ነን ቢሉ የሚያቀላቸው ጠፍቶ እንጂ አእምሮአቸው ችግር ያለባቸው ናቸው በትክክል አልተጠቀሙበትም ማለት ነው ለጊዜያዊ ፍላጎትና ለጥቅማቸው ማሻአላህ ተንኮል ለማጠንጠን ብሩህ የሆነ አእምሮ አላቸው ግን ከጌታቸው አኳያ ያለውን ነገር በመዝነውና በሚገባ ተረርተው ሊጠቀሙ አይችሉም ልግመኞች ናቸውና ማለት ነው ስለዚህ የራሳቸው ጥላት ናቸው ሰይቁሉ ሱፋሃ እንዳለው ማለት ነው ለሰዎች አዋቂ ይመስላሉ ግን ለነሱ የዘላለም እድላቸውን ያወቁ የሚያጠፉ ሸረኞችና እንዳውም ጤናማ አእምሮ ያላቸው አይደሉም ቀውሶች ናቸው ማለት ይቻላል ይሄ የማይገባቸው ይላል አላህ Subhanahu Wa Ta'ala ወሚን الناس እንደገና ደግሞ ከሰዎች መካከል አለ እንደዙ የዞረበት ማለት ነው من يتخذ كالله ሌላ من دون الله ከአላህ ባሻገር አንዳደ ሹረካ ማለት ነው አላህ ረብ العالمين ነው ሁሉ ነገር የፈጠረውና የደበረው እሱ ነው ሲባል ይሄን ነገር ሰምቶም እንዳልሰማ ይሆንና አላህ ያው ሁሉንም ነገር ቢፈጥርም ወደሱ የሚያቀርቡና የሚያማልዱ ያስፈልጋሉ ብሎ የራሱ ደግሞ የሚደረድራቸው ሹረካዎችን የሚያመጣም ጉደኛ ታገኛለህ ከሰዎች መካከል ይላል እንግዲህ አላህ በዚህ ሁሉ ነገር የተለየ ብቸኛ ከሆነ ሌላው ማን ነውና ነው ከሱ ጋር መጥቶ ሊደራደር የሚችለው ግን ሰዎች ነን ብለው እንደገና ከአላህ ጋራ ማንንም ሊወዳደረው የማይችለው ጌታ ጋራ የተለያዩ አማልክቶችን የውሸት አማልክቶችን አምጥተው የሚደረድሩና የሚያወዳድሩ ጅሎችም ታገኛለህ ይላል ይወህቡነሁም ከሁብላህ ደግሞ እኮ የሚገርመው እነዛን ህገወጥ የሆኑት ራሳቸው በውሸት የፈጠሯቸውን አማልክቶች አላህ እንደሚወደድ ያህል ይወዷቸዋል ደግሞ አላህ የሚወደደው ነው ያህል አላህ ከሁሉ በላይ መወደድ መከበር ያለበት ጌታ ነው ለምን የሁሉ ስጦታ ሁሉ ምንጭ ነውና ለሁሉም ባለውለታ ስለሆነ ማለት ነው ከአላህ ሌላ ያለው ግን ምን ፈይዶ ነው የምትወደው አላህን እንዳላህ አድርገህ ምን አድርጎልህ ነው የምትወደው ግን ጅሎች እነሱ ራሳቸው በውሸት የፈጠሩና የደረደሯቸውን አማልክቶች አላህን እንደሚወዱ አድርገው የሚወዱ አሉ ይላል ሌላው ቦታ እንደውም አሸዱ ይላል ታላህ የበለጠም ይወዷቸዋል ለምን አላህን አላዩትም አላውቁትምና መኖር አለመኖሩንም እየተጠራጠሩ ነው እነዚህ ራሳቸው የፈጠሩና የደረደሯቸውን ግን በቅርብ ስለሚያዋቸው ጌትነታቸው የበለጠ እነሱ ጋር ሚዛን ያለው እነዚህ የውሸቶቹ ናቸው ማለት እና አላህን እንደሚወዱ አድርገው የሚወዷቸውም አሉ ይላል ወይም ከሁብላህ ማለት ከሁብል ሙእሚኒን ሊላህ ሙእሚኖች ጌታቸውን አላህን እንደሚወዱ ከሃዲዎች የውሸት አምላኮቻቸውን ይወዳሉ ልክ እንደ ሙእሚኖቹ والذين آمنوا أشد حبا لله ሁኖም ግን እነዛ አማኞቹ አላህን ከመውደድ አኳያ ከማንም የበለጡ ናቸው ይላል ማንም ውሸታም የውሸት አምላኩን ሊወዳለሁኝ ቢልም ሙእሚኖች የአላህን የሚወዱትን ያህል ሊወድ የሚችል ማንም የለም ይላል ውሸቱን ነው ይሄ በምን ይረጋገጣል አንድ ፈታኝ ነገር ሲመጣ ማለት ነው አንድ ፈታኝ ነገር በሚመጣ ጊዜ ሁሉም የውሸት አምላክ ያለው ይተውና ፈጣሪ አምላኬ ነው የሚለው ፈጣሪ አምላክ የሚለው ላይ ነው የሚመጣው ማለት ነው
ሙእሚኖች ግን ፊሰራ ይወደራ በደስታም በመከራም ጊዜ ሌላ አማራጭ የላቸውም ሁሉ ጊዜ አንድ ነገር ከመጣም የሚያስፈራ ነገር ከመጣም አንተ ድረስልን ብለው መማጸን ነው የሚያስደስት ነገር ከመጣም አንተ ነህ ያረክልን ብለው ማመስገን ነው እነዛኞቹ ግን ሲደላቸው ሲመቻቸው ያው አምላኬ ማርያም ኢየሱስ ጅብሪል ረዳኝ ይልሃል ማለት ነው ነገሩ ጠበቅ ሲል ግን ሌላ ሁሉ እንደማያዋጣቅና ወደ ፈጣሪ አምላክ ይጠቃለላል ማለት ነው አንተ ነህ ምሩለት የምትበቃኝ ይልሃል ማለት ነው ፈጣሪ አምላክ ያቃል ይልሃል ያገሬ ክርስቲያን ፈጣሪ አምላክ ያቃል ሲጨንቀው በቃ ወደዚህ ነው የሚመጣው በሌላው ጊዜ ግን በየሳምንቱ ጣላ ለማጠጣት ጣዖቶችን ወደ ይሳለማል ማለት ነው እና ሙእሚኖች ግን ሁሉ ጊዜም ቢሆን ጌታን በመውደድ ወደር የላቸውም ለምን በማንኛውም መልኩ አማራጭ የላቸውምና ከሱ ጋር አይወገኑ ናቸው ሌሎቹ ግን ሲደላቸው የራሳቸው ተኪሳቸው ያወጣቸው አሉ እንዳ ሲል ደግሞ ጠበቅ ሲል እነሱን ይተውና ወደዛኛው ይመለሳሉ ሙእሚኖች ግን ሁሉ ጊዜም ጌታን በመውደድ የበለጡና የላቁ ናቸው ይላል ወለው የረለዲነ ظلموا እነዚያ ነፍሳቸውን በኩፍር የበደሉ የሆኑት ወገኖች ቢያዩ ኑሮ ይላል اذ يرون العذاب ወይም ቢያውቁ ኑሮ የራ በማዕና ያዕለም ሆኖ ይመጣል ማለት ነው እነዚያ በሽርክም ሆነ በኩፍር ራሳቸውን የበደሉ የሆኑት ወገኖች ቢያውቁ ኑሮ በዚህ ስተታቸው የሚያጋጥማቸውን ነገር ከወዲሁ አበክረው ቢያውቁ ኑሮ اذ يرون العذاب ነገ አላህ በዚህ በኩፍራቸው ሳቢያ የደገሰላቸውን ቅጣት ተገልጦ ጀሃነምን በአይን ብሌናቸው ሲያዩ አንል ቁወተ ሊላህ ኃይል የተባለ ሁሉ ለካ የአላህ ነው ማለትን ሲረዱ ይላል ጀሚዓ ና እኛ በውሸት ነው ዝም ብሎ ገሌ ይማልዳል ገሌ ያቃርባል ገሌ ያጸድቃል ይያል ስንባትል የኖር ነው ለካ ኃይል የተባለ ሁሉ ይሄንን የፈጠረ ጌታ የጀሃነም ባለቤት ነው ለካ ሊፈራ የሚገባው ማለትን ሲረዱ ማለቱ ነው የዛ ጊዜ የሚያጋጥማቸውን ነገር አሁን ቢያውቁ ኑሮ አበክረው ዱንያ በህይወት ላይ ያሉ ማለት ነው ወአን الله شديد العذاب አላህም ደግሞ ከፍቃዱ ላፈነገጡና በሱ ላጋሩ ወይም ለካዱት ቅጣቱ ጠጣር ከባድ መሆኑን እህን ጊዜ እዚሁ ያሉ ቢያውቁ ኑሮ ለመተኸዱ غيره አንዳዳ ከሱ ውጭ ያለን አምላክ ነው ብለው ሊይዙ ባልቻሉ ነበር ግን አለማወቅ ነውና ዝም ብለው በዚሁ እየተደናበሩ ነው ያሉት ማለት ምንድነው ካፊር የተለያየ የሚያመልከውን ነገር ይደርስልኛል ይረዳኛል የሚል እምነት አለው ስለዚህ ይሄ ነገር በሱ እምነት አባቱ ተቅድማያቱ የወረሰው ስለሆነ እውነት መስሎታል ውሸት በተደጋገመ ቁጥር እውነት ይመስላል እንደሚባለው ማለት ነው ግን ይሄ አይነት አመለካከት የሚያስከትለውን መዘዝና ጦስ ገና ነገ ጀሃነም በምን መልክ እንደሚመጣ ገልጬ አሁን ባሳየው በህይወቱ ይያለ ነው የሚለው ይሄንን እኮ ነገር በማምለክ ሳቢያ የሚጠብቅህ ጀሃነም ይሄን ይመስላል ብዬ አሁን ይፋ ባመጣልህ ፊልሙን አበደን በዛ ደቂቃ ልትቀጥል አትችልም ይላል አላህ Subhanahu Wa Ta'ala እንደዚህ ነው እንደ እውነት መስሎኝ ነው እንጂ ብሎ ወዳው ደንግጦ ነው አቋሙን የሚለውጠው ማለት ነው ግን አለማወቅ ዛሬም እንግዲህ በሰላም ውለሃል አድረሃል ነገም ውለሃል አድረሃል ጀራኢሙን እየሰራህ ስለዚህ የኔ ትክክለኛ ሃይማኖት ነው ብለህ እንትን የምትለው መዘዙን ስላላየህና ስላላወክ ነው በዛ ነገር የተዘጋጀውን ድግስ ብታይና ብታውቅ ኑሮ ግን ለመተኸስተ ሚን ዱንላህ አንዳዳ ከአላህ ሌላ በምንም አይነት የሱ አጋር አድርገህ የምታመልከውና የምትጸልየው ነገር ልትይዝ ባልተገባህ ነበር አለማወቅህ ግን ምን አይነት መዘዝ እንደሚያስከትልብህ ስለማታቅ ዝም ብለህ በጉር በድንብሩ ትቀጥላለህ ቀጠሮ እስከሚደርስ ማለት ነው እና ይስተበራ الذين اتبعوا من الذين اتبعوا ዛሬ በዱንያ ላይ ያሉ በዛ በተሳሳተ መንገድ ላይ አስከታይ የተባሉት አለቃ ተብየዎቹ የሚያደርጉትን ነገር ከወዲሁ ብታውቁት ኑሮ ይላል እንደገና ተተከታዮቹ ጋር ያለው አላቃቸው ምን እንደሚሆን ከወዲሁ ገልጬ ባሳያችሁ ኑሮ ወራአው العذاب በዛ በተሳሳተ ጉዟችሁ ደግሞ የተደገሰውን ቅጣት አሁኑ ገልጬ ባሳያ ኑሮ ወተቀጣዓት بهم الاسباب በመካከላችሁ ያለው የውሸት ዝምድና ደግሞ እንዴት እንደሚቆራረጥ ባሳያችሁ ኑሮ ለመተኸስቱሙም አንዳዳ አለቆች አድርጋችሁ እናንተ ታጠድቀኛለህ ታጠምቀኛለህ ይያልክ ልታጎበድድ ባልቻልክ ነበር ኢላላ አላህ Subhanahu Wa Ta'ala
ማለት ምንድነው የውመል ቂያማ ሲሆን ሁሉም ይነሳል አለቃ ተብየው ይሸማግላል ይገላግላል ያጸድቃል ያጠምቃል የተባለው ሁሉ ይነሳል አንተም ትነሳለህ አንተ በሙሉ ተስፋ ነህ አለቆቻችን አሉ ጳጳሶቻችን ያድኑናል ብለህ ደረትክን ነፍተህ ነው እንትን ያልከው ገና ስትገናኝ ያለቃ ተብየው አለቃም ባክ ዞር በል ከዛ አካባቢ ይልሃል ማለት ነው ለምን እንደሚያስከስሰው ያቃልና ማለት ነው የራሴ አንሶ ደግሞ እነዚህን ሁሉ ስታጃጅላቸውና ስታታትላቸው የኖርከው አንተ አይደለም ተብዬ እከሰሳለሁኝና ፊቱን ያዞርብሃል ገና ሲያይህ እና ተበራ الذين اتبعوا አንተ አለቃ ብለህ ሸኼ ብለህ ስትወድቅ ስትነሳለት ስታጎበድድ ባለ በለለ ጉልበት ስትخدመው ኑረህ ያበቃ የዛች ጊዜ ከላዋ ላይ ስትገናኙ ይዞራል ማለት ነው ምን ነው ያላወቁኝም እንዴት ይላል አይ እኔ እኮ ገሌ ነኝ ሙሪድ ህይወት እኮ ነኝ አገልጋይ ህይወት እኮ ነኝ ይላል አላቀም ባክ ዞር በል ለምን አደጋናታ ያቺ እዛች ቦታ ላይ አቃለው ገሌን ማለት የራሱ አንሶት ደግሞ እንደገና በሌላ መጠየቅ እና ተበራ الذين اتبعوا አኢማዎቹ የአኢመተ ضلال የስተት መሪዎች አለቃዎች አሽከሮቻቸው ሎሌዎቻቸውን አናቃችሁም ብለው ይክዷቸዋል ሸምጥቶ ያለ ምንም ህፍረት አላቅህም 70 አመት አና 40 አመት 50 አመት አገልግለህ خدمህ አፈር ደም በልተህ ሼኽ ያለኝ እሱ እስካለ ስትል ከርመህ አሁን ግን አላቅህም ዞር በልባክ በሚልህ ጊዜ ምን አይነት ስሜት ነው የሚያጋጥምህ ያኔ የሚያጋጥምህን ስሜት አሁን እዚህ ገልጬ ባሳይህ አንድ ደቂቃ እንኳን እሱ ጋር ቁጭ አትልም ነበር ይላል አላህ Subhanahu Wa Ta'ala ወራአው العذاب ከዛ ቅጣቱን ያያሉ ቅጣቱን ስላየ ነው ሰውየው በዛ በውሸት የነበረው ግንኙነትና ሰንሰለት ወዳውኑ በደቂቃ አመድ የሚያረግ ጀሃነም እየጎደራ ነው ያለው እዚህ ስለዚህ እኔ አንተን ረዳሃለሁ ማለት አይችልም ምናልባት አላውቅህም ብዬ በመካድ ባይሆን በሱ በኩል የሚመጣብኝ ቅጣት እንኳን ቢቀረፍ ነው የራሴ አንሶኝ ደግሞ ለምን ሌሎችን እቀበላለሁ በዛ መልክ እንደዛ አርገው ጉድ እንደሚሰሯቸውና አደጋ ላይ እንደሚጠሏቸው ቢገባችሁ ኑሮ እናንተ አላዋቂ ሎሌዎች ይላል ለመተኸስቱሙም ዛሬ እነሱን አንድ ሰኮንድ እንኳን አለቃ አርጋችሁ ልትይዟቸው ባልቻላችሁ ነበር ግን ይሄን መዘዝ ስለማታቁ በጅልነት ትነዳላችሁ እድሜ ልካችሁን ይላል አላህ Subhanahu Wa Ta'ala ወተቀጣት ቢሙላስባም ማለት እሱ አለቃ ሆኖ አብሽርኛ አለንህ እያለ በውሸት ይሸነግልህና ያታልልህ ነበር ይሞላህ ነበር አንተም ደግሞ ጌቶች አሉ አለቆች አሉ እያልክ ታወዲስ ታመጉሰው ነበር ያ የውሸት መሿሿምና መደጋገፍ ደብዛው ይጠፋል ይቦናል እንደጉ አላቀም ዞር በልባ ስለምን ታረጋለህ በማን ትከሰዋለህ አላህም ዘንድ ከሄድ ሁላችሁም ወንጀለኛ ናችሁ አንተ ስለምን በጨለማው ተከተልክ አንተ ስለምን አወናበርክ ባሉ ሁላችሁም ወደ ጀሃነም ከሳሽና ተከሳሽ ምንም ውጤት አያመጣም ማለት ነው እና ይሄንን ነገር አሁን ታዳ እዚሁ ዱንያ ላይ ዳረል ጀዛ አይደለችም እንጂ ይሄንን ፊልም ራሱ ዝባሳያ እንዲቀን ነው የሚለው አላህ Subhanahu Wa Ta'ala አለቃ ተብዮ ተኮፍሶ መላእክቶችን እንደበግ የሚነዳው የሚቦጠቡጠውን እሱ እኮ እርኩስ ነው በተሳሳተ መንገድ ነው ይዟችሁ ያለው ይሄው ፊትለፊቱ ጀሃነም ይሄ ነው የሚጠብቃችሁ እዛ አብራችሁ መግባት ትፈልጋላችሁ በየ ፊልሙን ባሳያችሁ አሻ ነው የምትለው ሁሉም ወደ ኋላ ነው የሚመለሰው ማለት ነው እሱም ደግሞ ያንን ቢያይ ከወዲሁ አሁኑ ይቅርብኝ ያው እንግዲህ አንድ 40 አመት 50 አመት ከርሹን ሊሞላ አይደለም ያታልለው ይሄም አዝ ጀሃነም ገባ ከሆንኩኝ ያው ይቅርብኝ ለምን ይበላ ይሻላል ነበር የሚለው ማለት ነው ሁለታችሁም ምን እንደሚያስከትል መዘዙን ባለማወቅ በውሸት እየተሿሿማችሁና እየተወዳደሳችሁ ትቀጥላላችሁ ነገ ግን የሚመጣውን ነገር አሁን ቢገለጥላችሁ ሁላችሁም እዚሁ አይነህ ላፈር ተባብላችሁ ትለያዩ ነበር ይላል አላህ Subhanahu Wa Ta'ala ወተቀጣት ቢሙላስባ ማከላችሁ ያለ የውሸት ግንኙነት ተበጣጥሶ ደብዛው ይጠፋል ማለት ነው وقال الذين اتبعوا ያኔ እንደገና ጅሎቹ ጊዜው ታለፈ በኋላ ዲሉ ከተቃጠለ በኋላ ሎሌዎቹ ይላል አሽከሮች አለቆች ሲከዱ አናቃቸውም ሲሉ ምን ይላሉ የጸጸት እንትናቸው አስተያየት ይሰጣሉ እነዚህ ተከታይ የነበሩት ለው አንለና ከራህ ይላሉ እኛ ወደ ዱንያ የመመለስ እድል ቢፈቀድልን ኑሮ ረጃተን ለዱንያ ማለት ነው
ፈነተበረአ ሚንሁም ያኔ እነዚህን ሰዎች አንቅረን እንጠፋቸው ነበረ ከማ ተበረኡ ሚነል አን ዛሬ ጉድ እንዳደረጉን ተመልከት ከንቱ ምኞት ወደ ዱንያ ብመለስ እኔ ኢማን ትክክለኛውን ኢማን ፈልጌ ጌታዬን ተገዝቼ ተውሂድን ተላብሼ ወደ ትክክለኛው ሐቅ ሄዳለሁ ብሎ አይመኝም በቀል ነው የሚመኘው ዱንያ ቢመለስ 70 ዓመት 30 ዓመት ሲያጭበረብረኝ የነበረው ቄስ ጳጳስ እሱን አፈር ደም አብልቼ እንደው እዛ ቢመለስ ኑሮ ይሄን ነው የሚመኘው ሱብሃንአላህ ዛሬ ግን እኔ ፊዳል ለፍልህ የሚለው ማለት ነው ወደዛ በመለስ ኑሮ እተበዑ ተከታይ የነበሩት ለው አነ ለና ከረተን ኢለ ዱንያ ረጃዓተን ኢለ ዱንያ ወደ ዱንያ መመለስ ብንችል ኑሮ አይፈቀድም እንጂ ምን እናረግ ነበር አሉ ፈነተበረአ ሚንሁም ካለቆቻችን እንከዳ ነበር በስ ይሄ ነው የሚፈልገው ያዘርበል በካጭ በርባሪ እለው ነበር ይሄንን ማለት አይታሰብማ በዱንያ ላይ ያለ እሱ ቅዱስ ነው ሆዴ ውስጥ ያለውን ምስጢሬን ሁሉ ያቃል መንፈስ ቅዱስ ይነግረዋል ብሎ እኮ ነው የሚያምን የነበረው አሁን ግን ከዛ ከውሸት እንግዲህ እንትና ወጥቶ አንተ አጭበርባሪ ነህ ማለት ትልቅ ጀብዱ ሆነ ማለት ነው አንተ አጭበርባሪ ነህ ብዬ ጉሩን አፈላው ነበር ቢመለስ አበቃ ከዛ በኋላስ አላሁ ሙስተዓን እና እንግዲህ የውሸት መነዳት መታለል መሸንገል ምን ያህል መዘዝ እንደሚያስከትል ማለት ነው እሱ ትልቅ በቀል አድርጎ ያለው እዛ በመለስ ኑሮ ይሄ ሰው ያጭበርባሪ ነው በየ እኔ እሱን ከዲቼ ረግጨህር ነበር ብሎ ይመኛል ማለት ነው ፈነተበረአ ሚንሁም ተነሱን ጠራ ነበር ከማ ተበረኡ ሚነል አን ዛሬ እነሱ አናቃችሁም ዘወር በል እንዳሉን እስቲ እንደለመደ ከድመይ ቢላይ ዘወር በል ባክ ብየህር ነበር ማለት ነው كذلك يريهم الله اعمالهم حسرات عليهم እንደዚህ ነው የአታላዎችም የተላያቸውም የሁለታቸውንም ከንቱ ስራ ውጤት ጸጸት አድርጎ የሚያሳያቸው ይላል ሁለቱም አሁን ጸጸት ላይ ናቸው ያኛውም እንደዚህ ባላጭበረበርኩ ባላታለልኩ የኔ ወንጀል አልሶኝ ደግሞ በሌሎቹ ልጠየቅ ነው እሱም ደግሞ ባልታለል ባልሸነገል ኑሮ የፈጠረኝ ጌታ ባውቅ ኑሮ እስላም ርኩስ ነው እያልኩ ተምስቅና ከምሳለቅ እነሱ ጋር እጀብቀላቀል ኑሮ እያለ እንደገና ከንቱ ምኞቱን ይደረድራል ማለት ነው ሁሉም ሐሰራት ቁጭትን ማጨር ነው ቁጭት ቢያጭዱት ነዶ ይሞላል ወማ ሁም ቢኻሪጂነ ሚን النار እንግዲህ ሁለቱም አታላውም ተተላዩም ተያይዘው ወደ ተመደበላቸው ሲኦል መግባት ነው ያኔ ወደ እሷ ከገቡ በኋላ ደግሞ ከጀሃነም ይወጣሉ ማለት ዘበት ነው እና አንድ ሰሞን እንደሚሉት አይደለም ማለት ነው ታውን ቀደም እንዳሉት አያመ ማዕዱዳት አበደን አንላቀቅም فسوف يكون لزاما ጀሃነም ከጨበጠች መልቀቅ የለም ባለቤቱ ልቀቅ ካላላት በስተቀር አበደን እሷ የጠለፈችው ሰው መላቀቂያ የለውም እና ወማሁም ቢኻሪጂነ ሚን النار አለቆቹም አሽከሮቹም ተያይዘው ይወርዳሉ ከዛ በኋላ ከጀሃነም መውጣት የሚባል ነገር መላይነስቲንን ቢኖሩ አይታሰብም ይቀጥላል ነው የሚለው አላህ Subhanahu Wa Ta'ala ስለዚህ እንግዲህ የተውሂድን ጉዳይ ይህን ጊዜ እወቁበት ራሳችሁን አታታሉ በአጭበርባሪዎች አትሸንገሉ ነው የሚለው አላህ Subhanahu Wa Ta'ala ምን አለ የፈጠረኝ ጌታ አውቀህ በቀጥታ በሱ ፍቃድ ብትመራ ለምንድነው ያጭበርባሪዎችና የሸንጋዎች ሲሳይ የምትሆነው የተከበርክ ሰው ነህ ክብርህን ጠብቀህ እኔ ጌታ ጋር ተዋውቀህ በቀጥተኛው መስመር ብትጓዝ እኮ እዚህም ማንንም አይጫወትብህም እዛም ደግሞ ነጃ ተወጣ ነበር ግን ያለ መንገዱ የሄዱ አጣላዎቹም ተላዎቹም በመጨረሻ አንድ ጉድጓድ ነው ሲኦልናት የምትጠብቃቸው እያለ ነው አላህ Subhanahu Wa Ta'ala አዘነላሁ ሚና ያ አዩሃ الناس እናንተ ሰዎች ሆይ ይላል ኩሉ ሚማ ፊል አርዲ ሐላላ ጠይባ እና እኔ ጌታችሁን አውቃችሁ በእኔ ፍቃድ መመራት አለባችሁ እና ተውሂድን ከጨበጣችሁ በኋላ በመድር ላይ ያለ ሲሳይ ሁሉ እኔ ነኝ የፈጠርኩት ስለዚህ ከፈጠርኩላችሁ ሲሳይ የፈቀድኩትን ክፍል ብሉ ጠጡ ተጠቀሙ ለእናንተ ብዬ ነውና የባረኩላችሁ ይላል ወላ ተተቢዑ ኹጡዋት الشيطان የሰይጣንን እርምጃዎች አትከተሉ في التحليل والتحريم حرامና ሐላል በማረግ እንግዲህ ስተት በተለያየ መልኩ ነው የሚመጣው
አንዱ በሽርክ ሌላው በኩፍር ሌላው በማጭበርበር እንደገና ደግሞ ተህሪም الحلال وتحليل الحرام ሐራሙን ሐላል ይያሉ ሐራሙን ሐላል ይያሉ ደግሞ የሚዘባርቁም አሉ በዚህም እንዳትሳሳቱ ሰዎች ሆይ በመድር ላይ ያሉ ሲሳዎችን የፈጠርኩት እኔ ነኝ ከተፈጠሩት ሲሳዎች አብዛኛዎቹን ፈቅጀላችኋለሁ ለፈተና አንዳንዶችን ደግሞ እርም አርጌ ከልክልያለሁ ስለዚህ አንድ ነገር ልትበላ ስትል ይሄን ነገር ጌታ ፈቅዶታል አልፈቀደውም ሐላል የተፈቀደ ነው ጦይብ ንጹህ ነው ለጤንነት ተስማሚ ነው ማለትን ካወቅክ በኋላ የጌታህን ሲሳይ በልተህ አመስግነው የከለከለው ነገር ከሆነ ደግሞ ለጊዜው ፍላጎት ያረካለሁ ብለህ በልተህ ለጀሃነም እንዳትዳረግ ሐራም በመብላት በሐራም የተገነባ ሰውነት የጀሃነም ሲሳይ ነው ተብሏልና ማለት ነው እና በመድር ላይ ያሉትን ጸጋዎችን የፈጠርኩላችሁ ለእናንተ መጠቀሚያ ነው በመሰረቱ አብዛኛዎቹን ፈቅጃለሁኝ የተወሰኑትን ግን ለኔ ታማኝና ታዛዥ መሆናችሁን ለመፈተን ሐራም አድርጌያለሁኝ ሐራምና ሐላሉን እየለያችሁ ሐላሉን ተጠቀሙ ሐራሙን ራቁት ይላል ማለት ነው ወላ ተተቢዑ ኹጡዋት ሸይጣን የሰይጣንን እርምጃዎች አትከተሉ ሸይጣን ምንድነው እርምጃው አላህ በመድር ላይ የፈጠረው ሁሉን ነገር ለሰው መጠቀሚያ ብሎ ነው የምን ሐላል የምን ሐላል ይላል ማለት ነው ማ ሐለ ፊል የዲ فهو ሐላል እጅ የገባ ሁሉ ሐላል ነው ምንም ችግር የለም ይሄ የሰይጣን መንገር ነው ያላገኘው ያልቻልከው ነገር ነው ሐራም የሚባለው ማለት ነው እጅ ከገባ خلاص ምንም ችግር የለው ይሄ የሰይጣን መርሆ ነውና እሱ ሐራምና ሐላልን ሳትለዩ ዝም ብላችሁ ያግበሰበሳችሁ እንድትበሉና ለጀሃነም እንድትዳረጉ ነውና የሚመክራችሁ በዚህ በሐላልና በሐራም ረገድም ጀሃነም እንዲያትመጣባችሁ ጠንቀቅ ማለት አለባችሁ ኢነሁ ለኩም አዱው ሙቢን ሸይጣን ለናንተ ግልጽ የሆነ ጥላት ነው ለናንተ ኸይር አይመክራችሁም ሁሉ ጊዜ ጥፋት ካልሆነ በስተቀር ስለዚህ እኔ ጌታችሁ የምነግራችሁና የሚመክራችሁን ቸል ብላችሁ ጥላታችሁ የሚነግራችሁን የሰይጣንን መመሪያ ተቀበላችሁ የምትጓዙ ከሆነ በራሳችሁ ላይ መፍረድ ማለት ነውና ይሄን ወቁና ተጠንቀቁ ይላል انما يأمركم بالسوء والفحشاء ሰይጣን እናንተን ሁሉ ጊዜ አስቀያሚ ነገር እንድትሰሩ እንደገና ደግሞ ጸያፍ ነገር እንድታደርጉ ነው የሚያዘው በቃልም ይብልግና ቃልን እንድትናገሩ በተግባርም እርኩሳን የሆኑ ተግባራቶችን እንድታስተናግዱ ነው እሱ የሚኮለኩላችሁ ማለት ነው وان تقولوا على الله ما لا تعلمون በተለይ በአላህ ላይ የማታውቁትን ነገር እንድትዘባርቁ ነው የሚኮለኩላችሁ ማለት አላህ እንግዲህ ሸሪክ የለውም ሸሪክ አለው ምን ችግር አለው ይላል ማለት ነው ልጅ የለውም ልጅ አለው ኢየሱስ ታዲያ ማን ወለደው ይላል ማለት ነው ሚስት የለውም አለው ይላል ማለት ነው ይሄ የሸይጣን መመሪያ ነው እና ሸይጣን ሁሉ ጊዜም ማንኛውንም ብልግና የተባለ ነገር ስልጣኔ ያስመስሎ ነው የሚያቀርብልህ ማለት ነው ተራማጅ ያደርጋል ለዚህ ዝም ብለው የሚሸማቀቁት ሐራም ሐላል የሚሉት እኮ ዝም ብለው ነው በመድር ላይ ያለ ላንተ መጠቀሚያ ነው ምንም ችግር የለውም እያለ ይሾፍራል ማለት ነው ይሄንን እንደሚያደርጋችሁ ወቁና ሰይጣንን ተጠንቀቁ ይላል በአላህ ላይ የማታቁትን ነገር እንዳትዘባርጉ ይሄንን እንግዲህ በአላህ ላይ በግምት የሚነገሩ ነገሮች ሁሉ ለስተት ነው የሚዳርጉት ማለት ነው በግልጽ መመሪያ ላይ ተመስርተህ ከሆነ ግን የምታቀውን አውቀሃል የማታቀውን አላህ አለም ታልክ ሙርታህ ነው ምንም ችግር የለም ወሰለላሁ ዐለይሂ ወሰለም ዐለ ነብዩ ወኢላ ሊቃ